በመመካከር ሀገረ መንግስትን መገንባት። ኢትዮጵያ በብዙ ሺህ በሚቆጠሩ ዘመናት ታሪክ ውስጥ በርካታ የታሪክ እሴቶች ባለቤት ናት። በዚህ ረጅም ዕድሜዋ ልክ የሚመጥን ሀገረ መንግስት ግንባታ ባለመከናወኑ ምክንያት ለበርካታ ችግሮች የተጋለጠች ሀገር ሆናለች። ጠንካራ ሀገረ መንግስት እንዲኖር ከሚረዱ አስፈላጊ ግብዓቶች ውስጥ የተቋማት ግንባታ አንዱና ዋነኛው ነው። መንግስት ስራውን በአግባቡ እንዲመራ ከሚያግዙ መንግስታዊ ተቋማት በተጨማሪም የዲሞክራሲ ተቋማት የሚባሉትም ተጠቃሾች ናቸው። ሀገረ መንግስትን ከሚያጠናክሩት ተቋማት መካከል የሀገር መከላከያ ሰራዊት፣ ብሔራዊ ደህንነት፣ ፖሊስ፣ አቃቤ ሕግና ፍርድ ቤትን የመሳሰሉት ተቋማትን ማጠናከርና መደገፍ ሲቻል ነው። ሰላም ጤና ይስጥልኝ የፕራይም ሚዲያ እኔም ለሀገሬ ተከታታዮቻችን፣ በዛሬው ፕሮግራማችን የሲቪልና የደህንነት ተዋናዮችን ግንኙነትና ትብብር ማጎልበት በሚል ርዕስ በኢፌዴሪ መከላከያ ዋር ኮሌጅ አዘጋጅነት ከአካባቢው ማህበረሰብና የጸጥታ አካላት ጋር የተዘጋጀውን የምክክር መድረክ ይዘንላችሁ ቀርበናል። አብራችሁን ቆዩ። አሁን ባለንበት ዓለም ተለዋዋጭና ብዙ ተዋናዮች ባሉበት ዘመን በሀገራችን በህዝብ ይሁንታ የተመረጠ የህዝብ አስተዳደር የጸጥታ አካላት ስለ ሰላምና ጸጥታ፣ ስለ ህዝብ ደህንነትና ስለ ልማት በትብብር አብሮ መስራት የዜጎች የውዴታ ግዴታ ሆኗል። በዚህ መሰረት ታህሳስ 4 ቀን 2018 ዓ.ም የኢፌዴሪ መከላከያ ዋር ኮሌጅ ሰሞኑን የሲቪሉንና የጸጥታ ክፍሉን ያገናኘ የምክክር መድረክ አዘጋጅቷል። በዚህ የምክክር መድረክ የንፋስ ስልክ ላፍቶ ክፍለ ከተማና የወረዳ አመራር እንዲሁም የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ጠቅላይ መምሪያ አመራርና አባላት፣ የዋር ኮሌጅ አመራርና ሰልጣኞች፣ ተማሪዎች፣ ከተለያዩ ቦታ ጥሪ የተደረገላቸው እንግዶች ተገኝተዋል። የምክክር መድረኩንም ለሀገራቸው ክብር ሲሉ ለተሰዉ ጀግኖች የህሊና ጸሎት በማድረግ ተጀምሯል። በውይይቱ መርሃ ግብር ላይ የመከላከያ ዋር ኮሌጅ ዋና አዛዥ ሜጀር ጄኔራል ቡልቲ ታደሰ የመክፈቻ ንግግርም አድርገዋል። እና መምህራን አባላት፣ ጥሪ የተደረገላችሁ እና የመጣችሁ የዕለቱ እንግዶች፣ ከሁሉ አስቀድሜ ጥሪያችን አክብራችሁ እዚህ ስለተገኛችሁ በአካባቢ ማህበረሰብ በኮሌጁና በራሴ ስም ምስጋና እንዳቀርብ ይፈቀድልኝ። ክቡራንና ክቡራት፣ ከሁሉ በላይ አሁን ባለንበት ተለዋዋጭና ብዙ ተዋናያን ባሉበት ዘመን በህዝብ ይሁንታ የተመረጠ የህዝብ አስተዳደር የጸጥታ አካላት ስለ ሰላምና ጸጥታ፣ ስለ ህዝብ ደህንነት፣ ልማት ተቀራርቦ በትብብር አብሮ መስራት የሁላችን ውዴታ ግዴታ ሆኗል። ሁላችን የህዝብ አገልጋይ እንደመሆናችን መጠን አንዳችን ለአንዳችን መደጋገፍ፣ መተባበር፣ አገልጋይ መሆን ካልቻል በእነዚህ ተዋናዮችና በተለይ ደግሞ አሉታዊ ሚና የሚጫወቱ ማህበራዊ ድረገጾች ባሉበት ሁኔታ ሰላሙና እውከት ፈላጊዎች ተጋላጭ ከመሆን አናልፍም። ስለሆነም በአሁኑ ወቅት ሀገራችን ከውስጥም ከውጭም ከተደቀኑበት ተጨባጭ ብሔራዊ ደህንነት ስጋቶች አንጻር ከመቼውም ጊዜ በላይ ሲቪሉና የደህንነት ዘርፍ አካላት እርስ በርስ መተማመን፣ መከባበር፣ መናበብ፣ መተባበርና መቀናጀት ይጠበቅብናል። ሁሉም ባለድርሻ አካላትና የህብረተሰቡ አካል፣ የአካባቢ ሀገር ሽማግሌዎች፣ የሰላም ሰራዊት ወጣቶች፣ ሃይማኖት አባቶች፣ ሌሎች ተመጣጣኝ ደረጃ የሚገኙ አቅርቦ መወያየትና መመካከር ማህበረሰቡን ኃላፊነት ማዋጣት ተገቢ ይሆናል ብለን እናስባለን። ሰላምና ጸጥታ ሁላችን የጋራ ግብ እድገት፣ ልማት ማስመዝገብ፣ ህብረተሰቡ ተረጋግቶ ማህበራዊ ህይወቱን መምራት ማስቻል መሆኑን ለማስገንዘብ እያንዳንዱ ቀበሌ፣ መንደር፣ ሰፈር፣ ትምህርት ቤቶች የህብረተሰቡ የእምነት ቤቶች፣ ወጣቶች የእሴቶች መገንቢያ መሆኑን ተረድቶ ለማስፈጸም የውዴታ ግዴታ መሆኑን ማስረዳት ይሆናል ተብሎ ይጠበቃል። ከዚህ አንጻር የኢፌዴሪ መከላከያ ዋር ኮሌጅ የሀገራችንና ሌሎች ወዳጅ ሀገራት መከላከያንና የሌሎች ደህንነት ዘርፍ ከፍተኛ አመራሮች የማስተማር የመመራመርና የመማከር ስራዎችን ከመከናወን ባለፈ ወቅታዊ ስትራቴጂያዊ
ሀገራዊ፣ ቀጠናዊና ዓለም አቀፋዊ ደህንነት ጉዳዮች ዙሪያ የምክክር መድረኮች በመዘጋጀት ለበላይ አካል ውሳኔ የሚያመቹ ጠቃሚ የፖሊሲ ምክር ሀሳቦችን እንዲያመነጭ ይጠበቃል። ተልእኮም ይሄ ነው። በሌላ መልኩ ደግሞ ኮሌጁ በተለያዩ ጊዜያት በርካታ ምክክር መድረኮችን እያዘጋጀ የመጣ ሲሆን ይህ ዛሬ አካባቢ ማህበረሰብ የሚደረግ ሰላምና ጸጥታ ውይይት የዚሁ አካል ተደርጎ ሊወሰድ የሚችል ነው። ከሜጀር ጄኔራል ቡልቲ ታደሰ ንግግር ያደረጉት የንፋስ ስልክ ላፍቶ ክፍለ ከተማ ምክትል ስራ አስፈጻሚ አቶ ድላየው ታምሩ ንግግር አድርገዋል። አባቶች እንዲሁም ጥሪ የተደረገላችሁ ክቡራትና ክቡራን እንኳን ለዚህ ቀን አደረሳችሁ ማለት እፈልጋለሁ። ቅድም ጄኔራል ብዙውን ነገር አንስተውታል። በተለይ ይሄ የመከላከያ ሰራዊት የሀገርን ደህንነት የሀገርን ሰላም ከማስጠበቅ አኳያ ከፍተኛ መስዋዕትነት እየከፈለ ያለ ኃይል እንደሆነ ይታወቃል። ከዛም በተጨማሪ እንደዚህ አይነት የሆኑ ሀገራዊ ኃላፊነቶችን በመውሰድ በተለይ ሀገር ወዳድ ዜጋ ከመፍጠር አኳያ ሁሉም ወጣት ሁሉም ነዋሪያችን ሀገሩን ወዶ ለሀገሩ በታማኝነት በቁርጠኝነት እንዲሰራ ለማድረግ የሚያስችል እንደዚህ አይነት የምክክር መድረክ በማዘጋጀታችሁ የኮሌጁን አመራሮችና የኮሌጁን ማህበረሰብ አንዴ ብታመሰግኑልኝ ደስ ይለኛል። እንደዚህ አይነት መድረኮች በተለይ አሁን ካለንበት ሁኔታ አኳያ እጅግ በጣም አስፈላጊ ናቸው። እንደ ሀገር ከነጠላ ትርክት ወጥተን የጋራ የወል ትርክት ለመገንባት አሰባሳቢ ትርክት ለመገንባት በርካታ ስራዎች እየተሰሩ ነው ያሉት ማለት ነው። እኛም በክፍለ ከተማችን ባሉን ወረዳዎች ሁሉ ህብረተሰቦቻችንን በማግኘት ከነጠላ ትርክት ይልቅ በጋራ በሚያደርጉን ጉዳዮች ላይ በጋራ መስራት የምንችልበት የጋራ አስተሳሰብ ሀገር ወዳድ ዜጋ እንዲኖረን ለማድረግ ሰፋፊ ስራዎችን እየሰራ እንገኛለን ማለት ነው። እንደዚህ አይነት የምክክር መድረኮች ደግሞ እንደዚህ አይነት የሚሰሩ ጅምር ስራዎችን ለማጠናከር ትልቅ አቅም የሚሆኑ ስለሆነ እንደዚህ አይነት ነገሮችን እኛም በእኛ በኩል በደንብ መጠቀም በጋራ መስራት እንደሚኖርብን ታሳቢ አድርገን መስራት ይጠበቅብናል ማለት ነው። ከኮሌጁ ጋር ቅድም ጀነራል እንዳነሱት በእነዚህ ጉዳዮች ላይ በደንብ በጋራ ተቀራርበን መስራት መቻል አለብን። በተለይ ይህንን የመከላከያ ዲሲፕሊን የወታደር ዲሲፕሊን ሲቪሉ ማህበረሰብም እንዲላበስ ያስፈልጋል። ሁላችንም ለአንድ ሀገር ነው የምንሰራው፣ አንድ ዓላማ ነው ያለን። በጋራ በዚህ ጉዳይ ላይ በደንብ መምከር መቻል ይኖርብናል ማለት ነው። ዛሬ እዚህ የተገኛችሁ ወጣቶች፣ እዚህ የተገኛችሁ የሃይማኖት አባቶች፣ እዚህ የተገኛችሁ የሰላም ሰራዊቶች በጀመራችሁ ስራ ላይ ከዚህ መድረክ የሚነሳውን ነገር ጀምረን በደንብ ማጠናከር መቻል አለብን ማለት ነው። ስለ ሰላም ስናወራ፣ ስለ ሀገር ደህንነት ስናወራ፣ ስለ ክፍለ ከተማችን ሰላምና ጸጥታ ስናወራ የሁላችንም ነው፣ የሁሉም ማህበረሰብ ነው። ይሄ ለጸጥታ አካሉ ብቻ የሚተው አይደለም። የጸጥታ ስራ የሁላችንም ስራ እስከሆነ ድረስ ሁላችንም በጋራ ወስደን በኋላ ቅድም በተቀመጠው መሰረት የሚቀርቡ ጥናታዊ ጽሁፎችን በደንብ ወስደን ከራሳችን ጋር በደንብ አያይዘን በተለይ እንዴት ነው በጋራ መስራት መቻል ያለብን፣ እዚህ ያለው የጸጥታ አካል የሲቪሉ ማህበረሰብ በምን ጉዳዮች ላይ ነው መናበብ ያለብን፣ በምን ጉዳይ ነው በጋራ መስራት መቻል ያለብን፣ እንዴት ነው በጋራ እየሰራ ያለነውን ስራ ከፍ አድርገን ወደ ተሻለ ደረጃ ማሳደግ ያለብን የሚለው ላይ በደንብ መነጋገር መቻል ይኖርብናል ማለት ነው። በክፍለ ከተማችን የጀመርናቸው ስራዎች አሉ። በጣም በርካታ ወጣቶችና ሴቶች በሰላም ሰራዊት ተደራጅተው የክፍለ ከተማችንን ሰላምና ደህንነት ለማስጠበቅ እየሰሩ ነው ያሉት። ነገር ግን በቂ እውቀት ይዘው ነው ወይ? በቂ ግንዛቤ አለን ወይ? በዚህ ረገድ ይሄ መድረክ ትልቅ ለኛ አቅም ስለሚሆን እዚህ የተገኛችሁ የሰላም ሰራዊት አባላት ከዚህ የምንወስደውን አቅም ወስደን ታች ለዚህ ላልመጡ አካላት በደንብ በማስገንዘብ በጋራ መስራት መቻል ይኖርብናል ማለት ነው። ሌላኛው ቅድም ተዘዋውረን እንዳየነው ክፍለ ከተማችን ላይ ያለው ይሄ ኮሌጅ ለክፍለ ከተማችን በጣም ትልቅ ጸጋ ነው። ለክፍለ ከተማችን ብቻ ሳይሆን ለሀገር ለአህጉራችንም ጭምር ትልቅ ስራ እየሰራ ትላልቅ የጦር መኮንኖችን እያበቃ የሚያወጣ ትልቅ ኮሌጅ ነው ማለት ነው። ይህንን ኮሌጅ እንደ ክፍለ ከተማችን እኛ ጋር እንደመገኘቱ መጠን እኛ በምንሰራው ስራ ላይ እንደ ትልቅ ጸጋ እንደ ትልቅ አቅም መጠቀም መቻል ይኖርብናል ማለት ነውና ይህንን ወስደን እኛ በጋራ የምንሰራ ይሆናል። ከኮሌጁ ጋር ከዚህ በኋላ በሚኖረን ግንኙነት በደንብ በጋራ በመናበብ በእያንዳንዱ ስራዎቻችን ላይ በጋራ በመስራት በክፍለ ከተማችን በሚተገበረው የልማት የመልካም አስተዳደር የደህንነትና ጸጥታ ስራዎች ላይ በጋራ እንደምንሰራ በዚሁ አጋጣሚ ለማረጋገጥ እወዳለሁ። በዚህ የምክክር መድረክ ላይ 3 የመወያያ ጽሁፎች የቀረቡ ሲሆን የመጀመሪያው ጽሁፍ አቅራቢ አሁናዊ የአካባቢው የሰላምና የጸጥታ ሁኔታን በማስመልከት የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ጠቅላይ መምሪያ አባል ዋና ኢንስፔክተር ዘሪሁን አሰፋ
በክፍለ ከተማው እየተካሄደ ያለውን የወንጀል መከላከልን በተመለከተ ሪፖርቶችን ለተሳታፊዎች አቅርበዋል። እንግዲህ መነሻ ተደርጎ የሚታሰበው አንደኛ በወንጀል መከላከል ስራዎች የተሰሩ አሉ። በሁለተኛ ደረጃ በጽንፈኛና በሽብርተኛ ኃይል ላይ የጸጥታ ኃይል ከሌላው ባለድርሻ አካላት በመቀናጀት የተሰሩ ስራዎች አሉ። ሌላ ህዝብን በማንቃት ህዝብን በጸጥታ ዙሪያ ላይ እንዲሳተፍ በማድረግ በማህበረሰብ አቀፍ ፖሊስ አገልግሎት ላይ የተሰሩት ስራዎች አሉ። ከፍትህ ተቋማት ጋር ተያይዘው የተሰሩ ስራዎች በወንጀል ምርመራ ላይ ውሳኔ በማሰጠት ረገድ የተሰሩ ስራዎች አሉ። በመጨረሻ ላይ ከትራፊክ ቁጥጥርና ከአደጋ ተያይዞ ያለው አሁናዊ ሁኔታ ምን ይመስላል የሚለው ነገር በመቀጠል የመወያያ ጽሑፍን ያቀረቡት የመከላከያ ዋር ኮሌጅ ስትራቴጂክ ጥናት ኢንስቲትዩት ዲን ዶክተር ስራው ድማስ ሲሆኑ በዕለቱ ያቀረቡት የመወያያ ጽሑፍ ዘመን ተሻጋሪ ተቋማት ግንባታ በኢትዮጵያ የደህንነት ዘርፍ ተቋማትና የማህበረሰብ ግንኙነት አጠቃላይ ምልከታ ላይ ነው። በኢትዮጵያ ውስጥ ኢትዮጵያ በጣም ዳይቨርሲቲ ያለው ሀገር ስለሆነ የሀገር መንግስት ግንባታ ኤሴንሻሊ የተቋማት ግንባታ ነው ከሚል እሳቤ ነው። አንደኛው ይሄ ነው። የሀገር መንግስት ግንባታው በኢትዮጵያ ኮንቴክስት በጣም ዳይቨርሲቲ ስላለው የተቋማት ግንባታ ስለሆነ የዘመን ተሻጋሪ ተቋማት ግንባታ ማለት በሌላ አነጋገር የሀገር መንግስት ግንባታ ነው ከሚል እሳቤ ነው። በመጨረሻም የመወያያ ጽሑፋቸውን ያቀረቡት የመከላከያ ዋር ኮሌጅ ዋና አዛዥ ሜጀር ጀነራል ቡልቲ ታደሰ ሲሆኑ ይዘውት የቀረቡት የመወያያ ጽሑፋቸው ዘመኑን የዋጀ አርበኝነት ለብሔራዊ አንድነት በሚል ርዕስ ጽሑፋቸውን ለታዳሚው አቅርበዋል። የጋራ ግንዛቤ ለመፍጠር ስለሆነ ይህንን ይመስላል። እችን ሁልጊዜ አቀርባታለሁ፣ ትቀርባለች፣ ደስ ስለሚለኝ ነው። ሮበርት ሄለን የሚባል በመደመር ትውልድ ላይ ሳይት እንደተደረገው ታሪኩን የማያውቅና የሚንቅ ትውልድ ትሩፋትም ተስፋም አይኖርም ይላል። ምን ማለት ነው የሚል ነገር እንግዲህ ማየትን ይፈልጋል። ትውልድ ታሪኩን ማወቅ መቻል አለባቸው የሚል ነገር ይነሳል። ስለዚህ አርበኝነትን ታሪክ እንዴት ይረዳዋል የሚል ነገር ማየቱ በጣም አስፈላጊ ነው። ብዙ መጻሕፍቶች ላይ ይህንን ነገር በተለያየ መልኩ ያነሱታል። በተለይ በእኛ ሁኔታ አርበኝነት የሚተረጎመው ከተለያዩ መጻሕፍቶች ለምሳሌ ረንደም ሃውስ ከሚባል መጻሕፍት የተወሰደው ወይም ሀገሬ ልጅ ሀገሩን የሚወድ ሙሉ ስብናውን ለሀገሩ የሰጠው ሰው አርበኛ እንዴት እንደሆነ ያነሱታል። ቶማስ ጄፈርሰን የሚባል አንድ ጸሐፊ ያው ታውቁታላችሁ። አርበኝነት ብሎ የተረጎመው እሱ አንድ ሰው አርበኛ ነው የሚባለው የልብ ምቶቹ ስለ ሀገር በእውነተኝነት ከመቱ ብቻ ነው ይላል። ስለዚህ ልቡ ብቻ አይደለም፣ ሁሉም ሰውነት አካሎቹ at the same time ተች ማድረግ አለባቸው ብሎ ያነሳል። ስለዚህ ሀገሩን የሚወድ ለሀገር ስሜት ያለው ሀገሩን በማንኛውም ጊዜ መስዋዕትነት መክፈል ዝግጁ የሆነ ሰው ለሀገሩ አርበኛ ነው ተብሎ ይነገራል። እንግዲህ የሸፈተም ሰው አርበኛ ነው ልትሉ ትችሉ ይሆናል። አርሶ አደሩም አርበኛ ነው፣ ቢሮም የሚሰራው አርበኛ ነው፣ ፖሊሱም አርበኛ ነው። ስለዚህ የትኛው ነው አርበኛ ብለን የምንለየው? አሁን አንዳንድ ጊዜ ትሰሙ አርበኛ ይገሌ እንደዚህ ይሆናል፣ አርበኛ ይገሌ እንደዚህ ይሆናል ብላችሁ ተብሎ የሚነገር አለ። ግን ትርጉሙ እንደዚህ አይደለም። ለሀገሩ የሚሰራ ሰው እንዴት አርበኛ እንደሆነ ከዚህ ማየት ትችላላችሁ። በኢትዮጵያ ጥናት መዝገበ ቃላት ላይ እንደዛ ይላል። ለሀገሩና ለወገኑ የክብር ነፃነት ስል በሀገር ወዳድነት ከውጭ ወራሪ ጋር የተዋጋ ሁሉ ጀግና ነው ብሎ ያስቀምጣል። ሌሎቹም እንደዛ ይላል። ስለዚህ እነዚህ በሙሉ የሀገርን ጀግንነት እንዴት ማየት እንዳለበት ያነሳል። አንድ ስለ ጀግንነት ስለ ታላቁ ጴጥሮስ የተነገረውን ነገር ከአንድ መጽሐፍ የተወሰደው ነው። አርበኛ መሞትን ማን አስተማራቸው? ታላቁ ጴጥሮስ ነው ባርኮ የሰጣቸው ብሎ እሳቸው ስሞቱ የተረከላቸው ነበር። ታላቁ ጴጥሮስ ጣሊያኖች ሊገሉ ሲሉ ከአንድ መጽሐፍ ላይ የተወሰደው ልንገል ነው አባባ እጃቸው አይኖትን ልሸፍን ወይ ሲሉ ይሄ እኮ ያንተ ስራ ነው ያሏቸው። ይሄ ያንተ ስራ ነው። ምን ያህል አርበኛ ለሀገሩ
ቆራጥ እንደሆነ ለማመልከት ነው። አርበኝነትን ናፖሊዮንም እንደዛ ብለዋል። ለሀገሩ የሚሰራ ሰው ጦርነትን የማይሰብክ ሰው እንዴት እንደሆነ ያስቀምጣል። ለምሳሌ እኛ አርበኝነትን ጥቅምት 15 ሁሉ ጊዜ እናከብራለንና ስናከብር በምን መንገድ ነው የምናከብረው የሚለው ነገር ሁሉ ሰው በደንብ መገንዘብ አለባቸው። ለምሳሌ በአፄ ቴዎድሮስ ጊዜ በ1990ዎቹ ይሄ ተቋም እንዲቋቋም ለአውሮፓኖቹ ሲያበስር ኢትዮጵያ አርበኛ ነበረች ብሎ ነው በዓለም መድረክ ሁሉ የተነገረውና በጳውሎስ ኞኞ መጽሐፉ ላይ ይሄን ነገር ታገኙታላችሁ። የጦርነቱ ሁኔታ ጊዜ በነበረ ጊዜም በጣም ኢትዮጵያውያን ምን ያህል አርበኛ እንደሆኑ ሀገራቸውን የሚወዱ ከጫፍ እስከ ጫፍ እንዴት እንደዘመቱ የፈለገ ጦር መርዝ ብረው ኢትዮጵያን ሀገራቸውን እንዴት እንደወዱ ያነሳል። ኢትዮጵያ ጦር የደረቅ ጦርን፣ የመደደ ጦርን፣ የጫካን እነዚህ ሁሉ ተጠቅሞ እንዴት እንደነበረ ማይክ ግሮው የሚል በመጽሐፉ ላይ ይህንን ብሏል። ሚያዝያ 7 መልሶ ጣሊያንን ባንዲራ አውርዶ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ስናሰቅል እንደዛ ብሎ ነው የተናገረው። ስለዚህ ኢትዮጵያውያን ምን ያህል አርበኛ እንደሆን ከዚህ ማየት ይቻላል። የድሉ ፋይዳም በዓለም መድረክ በተነገረ ጊዜ ትልቅ ታሪካዊ ሺፍት ነው መጣ ተብሎ ይነገራል። የዘመኑ አርበኝነት ማወቅ ካለብን ከነጠላ ትርክት ወጥተን እንዴት የወል ትርክት መግባት እንዳለብን፣ የጋራ መግባባት እንዴት መፍጠር እንዳለብንም ያነሳል። ዘመኑን ያዋጀ አርበኝነት ለብሔራዊ የጋራ መግባባት ግንባታ በጣም ጠቃሚ መሆኑን አሁን ዶክተር ሲገልጻቸው ከነበሩ ጋር ያያዛል። ሀገረ መንግስት እንዴት ተመሰረተ፣ በቨርቲካል ይሁን ሆሪዞንታሊ እንዴት ይገናኛል የሚለው በኔሽን ቢልዲንግ ኮንሰፕት ውስጥ አለ ይሄ። ስለዚህ በረጅም ጊዜ የተሳሰሩ የነጠላ ትርክትን ብቻ ሳይሆን የወል ትርክት፣ የጋራ ትርክትን እንዴት መፍጠር እንዳለብንም ያነሳሉ። ጣሊያኖች እኛ ስናባርር መጨረሻ የጋራ ትርክታቸውን አንድ ጊዜ እንደዚህ ብለዋል። ማሲሞ የሚባል ጽሑፉ ላይ ጣሊያን እኛን ከወረሩ በኋላ ጣሊያን መሪዎች ጣሊያንን ገንብተናል፣ አሁን ጣሊያንን መገንባት አለብን ነው ያሉት። ሉክ እስከዚህ ድረስ እኛን ወሮ ሀገርን ካንበረከኩ በኋላ ወይም ለመንበርከክ ካሰሩ በኋላ እንደዚህ አይነት ብለዋል። በቀረቡት ጽሑፎች ዙሪያ የመድረኩ ተሳታፊ አባላት የተለያዩ ጥያቄዎችንና አስተያየቶችንም ሰጥተዋል። ጄኔራል ያነሱ ላይ ነው በግልጽ ጥያቄ ያለኝ። ጥያቄው ምንድነው? ያው ዛሬ ባይመለስም እንደ ካርኩለም ከአርበኝነት ጋር ተያይዞ ሌሎች ትምህርቶች ላይ ትኩረት ከሚደረግ ትውልድ ከሚማሩ ትምህርቶች ላይ ተቀርጾ ካርኩለም ተደርጎ የትኛው አርበኛ መሆኑን የሚገልጽ ፖሊስና ሌሎች የጸጥታ አካላት የግድ መገንባት አለባቸው። እነኚህ አካላት ግን ከምን ነፃ ገለልተኛ ሆኖ ነው መስራት መቻል ያለባቸው? ሲዋቀሩ እንዴት ነው መዋቀር ያለባቸው የሚለው ላይ አስተያየት ቢሰጥበት፣ ማብራሪያ ቢሰጥበት ለማለት። ለእነዚህ ወንጀሎች መበራከት ኦፍኮርስ እየተሰራ መሆኑ ይታወቃልና ምንድን ነው መንስኤው? ወንጀሉ ሁል ጊዜ እንደዚህ በየጊዜው እየተደጋገመ የሚሄድበት ምክንያት መንስኤው ምንድን ነው? ከጸጥታ አንጻር የሚያስለውን ይሄ እንዴት ታዩታላችሁ? ወንጀልን መከላከል ብቻውን በቂ ነው ወይ? ህብረተሰቡ እንዳይማረር፣ ህብረተሰቡ ፍትሃዊ ተጠቃሚ እንዲሆን የምትሰሩት ስራስ ምንድን ነው? ከዚህ አንጻር በተለያየ መንገድ እኛም እንደ ህዝብ ነንና ፖሊስ ጣቢያ ሄደን የምናየው አለ፣ መንገድም ላይ ስታደርጉ የምናየው አለ። እሱ በግልጽ እኔ እንድትገልጹልኝ ይፈልጋለሁ ማለት ነው። እንደ መፍትሄ አቅጣጫ የሚሆነው እነዚህ ትምህርት ቤቶች የባለድርሻ አካላት እናንተ ስለሆናችሁ ከበላይ አካልም ጋር በመነጋገር መፍትሄ አቅጣጫ ብበጅለት መልካም አይሆንም የሚል ነው። ሁለተኛው ጥያቄ አደንዛዥ ነገ እኔ የሆነ ስጋት አለኝ በራሴ በኩል። ነገ የእኛን አደራ የሚረከቡ ምን አይነት ወጣቶች ናቸው? አሁን ባለበት ፍልሰት ይሄ ነገር ከቀጠለ ወዴት ደረጃ ነው እየሄድን ያለነው? ምን ያህልስ በየጊዜው ስልጠናዎችን ትወስዳላችሁ፣ ትሬኒንጎችን ትወስዳላችሁ? በተለይ ወንጀሎች በጣም ረቂቅ እየሆኑ ከመሄዳቸው አንጻር፣ በጣም አድቫንስድ እየሆኑ ወንጀሎች ከመሄዳቸው አንጻር እናንተስ ምን ያህል አብራችሁ እየሄዳችሁ ነው?
አሁን እኮ በጣም ከባድ ነው። ወንጀል ምርመራ መስራት እኮ በጣም ከባድ ነው። አሻራው የማይገኝበት ደብዛው የሚጠፋበት ጊዜ ላይ ነን አሁን ላይ ያለ ነው። ስለዚህ ምን ያህል እናንተስ በዛ ልክ ራሳችሁን እያበቃችሁ ነው የሚል ጥያቄ አለኝ። ከተሳታፊዎች ለቀረቡት አስተያየቶችና ጥያቄዎች የጽሁፍ አቅራቢዎቹ ማብራሪያና ምላሽም ሰጥተዋል። እና አስተላልፎ ለኛ የሰጡትን ያህል ነገር ማድረግ ሳይገባን በስርዓተ ትምህርታችን ውስጥም ይሄ ነገር ተቀርጾ ሀገሩን የሚወድ መከባበርን፣ መደጋገፍን፣ ታላቅን ማክበርን፣ ሃይማኖት አባቶችን ማክበርን፣ እናትን፣ ነፍሰ ጡሮችን ማክበርን በስርዓተ ትምህርቱና በህብረተሰቡ ባህል ውስጥ አብሮ መስጠት የሚገባ ነገር ማድረግ ነበረበት የሚለው ሁላችንም የሚያስማማ ነው። ለምንድን ነው ያላደረግነው የሚል ነገር ከመጣ እኔ የገባኝ አንዱ የነበረን ሂደት በጣም አባጣ ጎባጣ ስለነበረ የስርዓተ ትምህርት ማሰብን አይደለም ሁሉም ሰው የሚያስበው ሀገሩን የሚወድ ስለ ሀገሩ የሚያስተምር ስለ ጸጥታ የሚያስተምር ህብረተሰቡን የሚጠብቅ ብቻም ሳይሆን ሁሉም የየራሱ ኪስ፣ ሁሉም የየራሱ ጎጥ፣ ሁሉም የየራሱ ቀበሌ መንደር የሚያስብበትና ከተቻለ ደግሞ ትንሽ ገንዘብ አገኝቶ ልጆቹን ወደሚፈልገው ሀገር ሰዶ የተንደላቀቀ ኑሮ ይኖራል። አባትና እናቱ ህብረተሰቡ ግን እዚህ የተቸገረበት የሚኖርበት ነው። ራሱ መዋቅሩና የስርዓተ ትምህርቱን የሚዋቀርበት ውቁር ተቋማት ተዳክሞ በነበረበት ጊዜ ይሄ ማሰብ በጣም ከባድ ነው የሚሆነው። አሁን ማሰብ አለብን። አዎ ማሰብ አለብን፣ እንደዚህ ሆነን መቀጠል ስላሌለብን። ነገር ግን ተቋሞቻችን እየፈረስን እየገነባን የመጣን ስለሆነ እንደዚህ አይነት የምናስብበትን አስተሳሰብም አልነበረም። እኛ የምናስታውሰው አንድ ጊዜ ስለ ሲቪክ ማህበረሰብ የሚል አንድ ትምህርት ነበረ። ሲቪክ ማህበረሰብ የሚያስተምረው ስለ ፖለቲካ ፓርቲ ነው የሚያስተምረው፣ ስለ ህብረተሰቡ ውህደት፣ ስለ ህብረተሰቡ አስተሳሰብ፣ ህብረተሰቡ እንዴት አብሮ አካባቢውን ይጠብቃል፣ እድር እንዴት ይኖራል፣ እንዴት አብሮ ይኖራል ሳይሆን አንተ እንዴት አድርገ የፓርቲ አባል ትሆናለህ፣ እንዴት አድርገ ህብረተሰብን ታከፋፍላለህ፣ እንዴት አድርገ በአቋራጭ ገንዘብ ታገኛለህ ነው እንጂ ህብረተሰቡን ጽንስ የሆነ ትምህርት አያስተምርም። ይሄ በጣም ዋጋ አስከፍሎናል። ለዚህም ነው አሁን በትምህርት ሚኒስቴር ይሁን በስርዓተ ትምህርት ውስጥ ይሄ ነገር እንደገና ተስተካክሎ በስርዓተ ትምህርት ውስጥ ሁሉም ወጣት ስለ ሀገሩ ውቁር፣ ስለ ሀገሩ እሴት ቫሊዩስ እንዲማር በጣም አስፈላጊ ነው የሚለው ነገር በደንብ ማሰቡ ነው። የዚህ የመድረኩ ዋና ዓላማው ቀጣይ ህብረተሰቡን ማስተማር ያስፈልገናል። የሃይማኖት አባቶች ሚና በጣም ትልቅ ነው። ትላልቅ አባቶች ሚና ትልቅ ነው። የእናቶች ወጣቶች ባለንበት ቦታ ህብረተሰቡን ማስተማር የግዴታ ውዴታ ነው። አሁን ወንድማችን አንድ እዛ የቀረበው ጋር የሚያያዝ ነው። ይሄን ትተን እኛ የምናስተምረው ስለ ሌላ ዓለም ነው የምናስተምረው። ስለ ወጣቱ ትውልድ የሚረከበውን አይደለም የምናስተምረው። ይሄ ብዙ ዋጋ አስከፍሎናልና አሁንም በደንብ መያዝ ያለብን የተባለው ትክክለኛ ነው። የዚህ የዋና መድረኩ የዚህ ዓላማም ለቀጣዩ ወረድ ብለን ማስተማር አለብን የምንለው ለዚህ ነው። በፊት ከክብርት ጋርም እያወራ ነበር ከሳቸው ጋርም። አሁን መድረኩ በዚህ ብቻ አይደለም የሚያበቃው። ተጠቀሙብን። እዚህ ውስጥ እምቀቅም አለ፣ እዚህ እናንተ ውስጥ እምቀቅም አለ። አሁን ኮማንደር ሲያስተምሩን ነበር። ይህንን ወረድ ብለን ህብረተሰቡን ማስተማር አለብን የሚለው ትልቅ ነገር ነው። ሌላኛው አንድ የተነሳው ነገር የሀገረ መንግስት ግንባታና የተጠናከረ ተቋም እንዴት እንገነባ፣ እንዴት ተቋማት እንዴት መገንባት አለብን የሚል ነገር ደግሞ አንድ ጥሩ ጥያቄ ተነስቷል። ይሄ በጣም ክሪቲካል ጥያቄ ነው። ለምን? ለምሳሌ በነበሩ ስርዓታት የነበሩ ውስጥ በደርግ የምንወስደው በኢህአዴግ ዘመን የምንወስደው እኛ ፖሊስ፣ ወታደርና ጸጥታ ተቋማት እኛ የምንመለከትበት መነጽር የፓርቲ ጠባቂ ነው። እኛ የምንመለከተው የፓርቲ ጠባቂ፣ ፖሊሱ የፓርቲ ጠባቂ፣ ወታደሩ የአንድ አይዲዮሎጂ ጠባቂ እንጂ ወታደርም ፖሊስም ሌሎች ጸጥታ ዘርፉም
እንደ አንድ ሀገር እሴት ተቋም አይደለም እኛ የምንታየው። ይሄ ዋጋ አስከፍሎናል ነው እያልን ያለው። ለምን ለምሳሌ ግብርና ሚኒስቴር ስርዓቱ በተቀየረ ቁጥር ግብርና ሚኒስቴር ሆኖ ነው የሚቀጥለው። ትምህርት ሚኒስቴር ሆኖ ነው የሚቀጥለው፣ የራሱ ችግር ይኖረው እንጂ። እኛ ግን የነበረውን ሂደት በተለይ ሰራዊትን፣ ፖሊስን፣ መረጃን የሚሰሩ የሀገር ምሰሶ የሆኑትን በሙሉ እያፈረስን እየገደልን ነው የነበረው። አንዳንዱም የዛ የባንዳ ተላላኪ ሆኖ እነ ቴዎድሮስ በዛን ጊዜ ሲዘምቱና ሲሰሩ የባንዳ ተላላኪ ሆኖ ይሰራሉ። አሁን የባንዳ ተላላኪ ሆኖ የሚሰሩ ስንት ሰዎች አሉ? ገንዘብ እየተቀበሉ መሳሪያ እያመላለሱ የሚሰሩ። እንደዚህም ሆኖ ፖሊሱን ከፈለገ የአንድ ብሔር ስም ይሰጠዋል። ወታደሩን የፈለገ አንድ ብሔር ይሰጠዋል። ወታደሩም ፖሊሱም እኛ ሀገር እንጂ ብሔር የለንም። ስለዚህ በጸጥታ ውስጥ አንዱ የተሰራው በሪፎርም ውስጥ የተሰራው ቀይ መስመር የተቀመጠው ነገር ቢኖር ወታደሩም ይሁን ፖሊስ ካሁን በኋላ ስለ ፖለቲካ አጀንዳ አይመለከተንም። እኛ አሁንም ቢሆን አሁን ስልጣን ላይ ያለው ፓርቲ ከሰራ ተወዳድሮ ያሸንፋል፣ ይቀጥል። እኛም ምንም ችግር የለብንም። ሌላም ፓርቶ ይቀጥል፣ እኛ ችግር የለብንም። እኛ የምንፈልገው ስርዓት ኖረን ህግ ኖረን ህብረተሰቡ በሰላም ይውጣ፣ በሰላም ይግባ። ወታደሩም ፖሊሱም ከፖለቲካ ስርዓት እጃችሁን አንሱ ነው የተባልነው። ስለዚህ ይሄ በጣም ክሪቲካል ነገር ነው። አሁንም ቢሆን እዚህ መድረክ ላይ እኛ ስለ አንድ ፓርቲም አልተናገርንም፣ ስለ አንድ ግለሰብም አልተናገርንም። ስለ ሀገራችን ደህንነትና ስለ ሀገራችን አርበኝነት ነው እያነሳን ያለው። ይሄ በጣም መሰመር ያለበት ጉዳይ ነው። በስተመጨረሻ አንዷን ብቻ አንስቼ የምተው ጥላውን ያነሳው ላይ ህብረተሰቡ ማስገንዘብ፣ ሚዲያዎቻችን፣ ሀገር ሽማግሌዎቻችን እዚህ ላይ ማስራት አለብን ብሎ ያነሳው እኔ በእውነቱ በጣም ትክክለኛ ኮንሰርን ነው። ከእናንተም የምጠበቀው ተማሪዎች የሆናችሁም ይሄ ነው። ለአመራሮቻችን የፖሊሲ አቅጣጫ የሚሆኑ እንደዚህ አይነት ማቅረብ ነው። እንደተባለው ነው። ለ2 ሰዓት ለ3 ሰዓት ሙዚቃ ብቻ፣ ስፖርት ብቻ፣ ንግድ ብቻ። አሁን ደግሞ አንዳንድ የተከፈተው አሁን ቁማር የሚመስል ህዝቡ ግን እየተቸገረ፣ ህዝቡ ግን በጣም እየተጎሳቆለ፣ ዘራፊ ቀማኛ በበዛበት፣ ፖሊሱ ቀንና ሌሊት፣ ወታደሩ ቀንና ሌሊት እየተቸገርን ያለ ሚዲያዎቻችን ሌላ ስራ ነው የሚሰሩት። ይሄ እንግዲህ አመራሮቻችን እዚህ ያላችሁ እናንተ የህዝብ ተወካይ ሆናችሁ ይሄን መልእክት አድረስ አድርጉ። እናንተ ይሄን ይመለከታችኋል፣ አስተላልፉ። ህዝቡ ላይ ያለው ጸጥታን አስተምሩ፣ የህዝብን ሰላም አስተምሩ ነው እየተባላችሁ ያላችሁ። እናንተ እንግዲህ የህዝብ ተወካይ ናችሁ፣ እኛም እናንተ ስር ነው የምንተዳደረው። ይሄን መልእክት አስተላልፉ ለሚመለከተው ሰው። እየተነገረን ያለው ስለሆነ ይሄን በደንብ አስተካክለን ህብረተሰባችን ሰላም እናምጣ የሚለው ነው። በስተመጨረሻ እኛ ዝግጁ ነን መተን እናንተን ለማስተማር በጣም ፖቴንሻል ያለን ነው የሚል ነገር ነው። ህዝብን የሚያስጨንቅ ወንጀል በአሁኑ ሰዓት እርግጠኛ ከዚህ ከ2018 ከገባ ወዲህ ሙሉ በሙሉ ማስቆም ችለናል። እንዲህ ስንል ጥቃቅን ስርቆቶች ይጠፋሉ ተብሎ አይገመም። በቤት ውስጥ የሚፈጸም አለ፣ በቤት ሰራተኛ የሚፈጸም አለ፣ ይሄ ታክሲ አካባቢ ላይ የሚፈጸሙ አሉ፣ በማታለል የሚፈጸሙ አሉ፣ ከሞባይል ባንኪንግ ጋር ተያይዞ የሚፈጸሙ ወንጀሎች አሉ። ፖሊስ በቀላሉ ሊቆጣጠር የማይችላቸው ሁኔታዎች አሁን ከጊዜ ወደ ጊዜ ቴክኖሎጂን በመጠቀም የሚፈጸሙ ወንጀሎች እንዳሉ ታሳቢ ይደረጋል። በዚህ ልክ ግን ከፖሊስ ቁጥጥር በላይ የሆነ ወንጀል አለ የሚል አይኖርም። ህዝብም ይሄን ይመሰክራል በየአካባቢው። ሆኖም ግን እነዚህ ምክንያቶች አንደኛ ቅድም እንዳነሳው ከገጠር ወደ ከተማ ያለው ፍልሰት፣ የስራ አጥነት ጋር ተያይዞ የሚነሱ አሉ። በአቋራጭ ደግሞ ለመክበርም ይፈልጋል። በተለይ ፖለቲካን መነሻ በማድረግ በርካታ የጸጥታ ችግር ያለባቸው አካባቢዎች ወደ አዲስ አበባ በመምጣት አገርን የማሸበር ከተማን የማሸበር ሰላም እንዳሌለች አዲስ አበባ ከተማ ሰላም እንዳልሆነች ለማመላከት የሚጥሩ አሉ፣ ስለሚታወቁ ማለት ነው። ተሽከርካሪ በመታገዝ የሚፈጸሙ አልፎ አልፎ አሉ። በማታለልም ይሄ አልፎ አልፎ ሀንግ የምንላቸው ሰዎች ላይ ጠዋት ወደ ስራም ሲሄዱ የሚፈጸሙ ወንጀሎች አሉ። እነዚህን ደግሞ ተቆጣጥረን በአዲስ አበባ በዶክመንተሪም አይታችሁታል። ፖሊስ ተከታትሎ ቀን ከሌሊት ተቆጣጥሮ እስከ ክፍለ ሀገር ድረስ ሄዶ
ግለሰቦችን አምጥቶ ለህግ የማቅረብ ስራው በጣም እጅግ የተጠናከረበት ወቅት የነበረ ስለሆነ በተለይ 2018 ከገባ ጊዜ ጀምሮ በጣም እጅግ ከበፊቱ በተለየ ሁኔታ ይሄ አሁን የምናያቸው ጸጥታ ሁኔታ የጸጥታ ኃይል ብቻ ሳይሆን የአስተዳደርም ጭምር ነው። አሁን ከዛ በላይ ትልቅ ነገር ብናስብ ማለት የሆነን ጄኔሬሽን ተወቃሽ የሆነን ጄኔሬሽን ወይም የሆነን አካል ትክክል የሆነን አካል ትክክል ያልሆነ አድርገን ከዛ ሐሳቤ ውስጥ እንውጣና አጠቃላይ የሀገረ መንግስቱ ያሉበት ቻሌንጅ የሀገረ መንግስት ግንባታ ሂደታችን በሀገር ግንባታ ሂደታችን በተቋማት ግንባታ ሂደታችን ውስጥ እየገጠሙን ያሉ ቻሌንጆች በትልቅ እንትኑ ሌንስ ብናስባቸው አንደኛ እንደ ሀገር ተፈጠርን። እንደ ሀገር ከተፈጠርን በኋላ እንግዲህ አንድ ሀገር በዴፊኔሽን መጀመሪያ ላይ ያስቀምጨላቸዋለሁ መንግስት አለው አይደል? መንግስት አትሊስት መንግስትንና በስሩ የሚያስተዳድረው ግዛት አለው፣ ህዝብ አለው። ህዝቡን ከመንግስት ጋር ማስተሳሰር አልቻልን። አንደኛው መሰረታዊ ፌለራችን ይሄ ነው። አላስተሳሰር ነው። በዛብ የተሞከሩ ነገሮች ብዙ አልሄዱም። በየመካከሉ በተለያየ ምክንያት ቻሌንጅ እየገጠማቸው ቀስ እንደውም የመጀመሪያው ምናልባት ምንድነው በተለይ ከዚህ የነገስታቱ ዘመን እንደውም ይሻል ነበር ብዬ አስባለሁ። በዚህ ደረጃ እንግዲህ በህገ ልቦናም ይሁን እንደዚህ ምንድናቸው የተሰራ ህግ ጠንካራ ኢንስቲትዩሽንስ ምናምን ሆነው ነው ሳይሆን የማህበረሰቡም አንዳንዴ በንቃተ ህሊናውም በምንም እንደዛ ደረጃ ኦፕን ስለሆነ ኢንዶክትሪኔት ለማድረግም ይመቻል አይደል? ኦልሬዲ ንጉሱን አይደለም ኢቭን ሞተ እንኳ ስቲል አሉ ይመጣሉ ነገ እያለ የሚጠብቅ እንትን ነበር አይደል? እንደዛ አይነት በዛ ምክንያት አትሊስት ከስርዓተ መንግስቱ ጋር ከታች ያለው ህዝቡ የተወሰነ ትስስር ነበረ። የዚህ አይነት ምክክር መድረክ መካሄዱ ለክፍለ ከተማችን ከፍተኛ ጠቀሜታ ይኖረዋል። በቀጣይም እንደዚህ አይነት መድረክ በማዘጋጀት ከኮሌጁ ጋራ በጋራ እንሰራለን ያሉት ደግሞ የንፋስ ስልክ ላፍቶ ክፍለ ከተማ ምክትል ስራ አስፈጻሚ አቶ ድላየው ታምሩ ሲሆኑ የፖሊስ ጠቅላይ መምሪያው ተወካይ በበኩላቸው ሁለቱ የጸጥታ አካላት ለሀገረ መንግስት ግንባታ የራሳቸውን አስተዋጽኦ እያበረከቱ ይቀጥላሉ ብለዋል። ሁለቱ አባላት የሰጡንን አስተያየት እንደሚከተለው እናቀርባለን። ይሄ እንደኛ እውነት በጣም ትልቅ መድረክ ነው። በጸጥታ ጉዳይ ላይ የመከላከያ ሰራዊት፣ ፖሊስ እንዲሁም የአካባቢው ማህበረሰብ ውይይት ማድረጉ እስካሁን የመጣንበትን ከጸጥታ ስራ አኳያ ያሉ ጥንካሬዎችና ድክመቶቻችን እንድናቅ ከዛ ባለፈ ደግሞ ቀጣይ ምን ላይ አተኩረን መስራት አለብን የሚለውን ለመስራት በጣም ያግዘናል። ያው የጸጥታ ስራ ሲባል የጸጥታና ደህንነት ስራ ለሆነ አካል ወይ ለጸጥታ አካሉ ወይ ደግሞ ለህብረተሰቡ ብቻ የሚተው ሳይሆን በጋራ በቅንጅት የሚሰራ ስራ እንደመሆኑ መጠን ይሄ መድረክ በተለይ በቀጣይ ለምንሰራው ስራ ትልቅ መነሻ የሚሆን ነው ማለት ነው። እንዲህ አይነት መድረኮች መጠናከር መቻል አለባቸው። አሁን ዛሬ እዚህ የቀረበው አንዱ በተለይ እስካሁን በመጣንበት ከጸጥታ ስራችን አኳያ ከሰላምና ደህንነት ስራችን አኳያ ምን ያህል ርቀት መጣን፣ ምንድነው እያስመዘገብን ያለ ነው የሚለው አንዱ የተነሳ ነው። ሁለተኛ ከሀገር ግንባታ አኳያ ከሀገረ መንግስት ግንባታ አኳያ የተነሱ ጉዳዮች አሉ። በተለይ እንደዚህ አይነት ገለልተኛ ነፃ የሆነ ተቋማት የሀገረ መንግስት ግንባታችን አንዱ አካል ስለሆነ ከማንኛውም ጥገኝነት ነፃ የሆነ ራሱን ችሎ የቆመ ለዓላማውና ለሰላምና ደህንነት የቆመ የደህንነት ተቋማት መኖራቸው በጣም በዚህ ልክ ግንዛቤ ማህበረሰባችን ማግኘቱ በጣም የተሻለ ስለሆነ ጥሩ ነው የሚል እንትን። ከዛ ባለፈ ከአርበኝነትም አኳያ የተነሳው ጉዳይ አሁን ነዋሪያችን ማህበረሰባችን በሁሉም ዘርፍ በሁሉም የአርበኝነት ግንባር አርበኛ መሆን መቻል አለበት። በልማት የተሳተፈው በማህበራዊ ጉዳይ በእያንዳንዱ በሚሰራበት ቦታ ላይ ውጤታማ መሆን መቻል አለበት። ይሄ ደግሞ እንደዚህ አይነት መድረኮች ይሄንን ከማስረጽ አኳያ ትልቅ አስተዋጽኦ አላቸው። በትልቅ ሙያዊ ትንታኔ የሚሰጥባቸው ስለነበረ ማህበረሰባችን እነዚህ የሚባሉ ጉዳዮችን ወስዶ ወደ ተግባር ከቀየረ በከተማችንም በክፍለ ከተማችንም ትልቅ ለውጥ ልናመጣ ስለምንችል እንዲህ አይነት መድረኮች ከዚህ በኋላም በደንብ ተጠናክረው መቀጠል መቻል አለባቸው። ትልቅ መድረክ የተዘጋጀው የመከላከያ ፌዴራል ኮሌጅ ይህን አስቦ አቅዶ በአካባቢ ያለው ማህበረሰብ በአካባቢ ያለው ፖሊስ፣ ሰላምና ጸጥታ፣ ደህንነት የሚያስከብሩ በጋራ ለመስራት በጋራ ለመታወቅ በጋራ አብሮ ለመጓዝ ይህን መድረክ አዘጋጅቶ
በጣም ትልልቅ ቁም ነገሮች የጨበጥንበት እና ጥሩ ሀሳቦችን ያገኘንበት መድረክ ነው። ጥሩ ትምህርቶችን ያየሁበት የተማርኩበትም ጭምር መድረክ ነው። በዋናነት ከሪፖርቱ ላይ በ3 ወር የተፈጸሙ አጠቃላይ ተቋሙ ከያዛቸው ፖሊስ መምሪያውም ከያዛቸው መነሻ ግቦች፣ እቅዶች ቅድም እንደተባለው በወንጀል መከላከሉ፣ በትራፊክ፣ በምርመራ እንደዚሁ ደግሞ ማህበረሰቡን ለዚህ የጸጥታ ስራ ባለቤት ከማድረግ አንጻር በርካታ ስራዎች ተሰርተዋል። ሪፖርቱ እንዳየ ነው። ስለዚህ ይህን ወንጀል መከላከል ስራ ለመከላከል ለመጠበቅ የተሰሩ ስራዎች በዋናነት ፖሊስ ብቻውን ሳይሆን በሰፊው ማህበረሰቡን በመያዝ ለዚህ ለስራው ባለቤት በማድረግ አጋዥ በማድረግ እንደዚሁ ደግሞ በየደረጃ ያለው ከክፍለ ከተማ አስተዳደር እስከ ወረዳ ድረስ ያሉ የአስተዳደር አመራሮች፣ የጸጥታ አካላት እና ሌሎችም በአጠገባችን ያሉ መከላከያም፣ ፌዴራልም ሌሎችም የጸጥታ አካላት በጋራ በመሆን ነው ይህ ስራ እየተሰራ ያለው። በዚህ ስራ ደግሞ በጣም በርካታ ውጤቶች ተገኝተውበታል። ከአመት ዓመት ሲታይ ደግሞ ወንጀሎች እየቀነሱ የተለያዩ ስጋት የሆኑ ሰዎችንም ከመያዝ ከመከላከል ወንጀል የፈጸሙት ደግሞ ይዞ ለህግ እንዲቀሩና በህግ ተጠያቂ እንዲሆኑ ከማድረግ አንጻር በርካታ ስራዎች ተሰርተዋል። ተመልካቾቻችን በዛሬው እኔም ለሀገሬ ፕሮግራማችን በመከላከያ ዋር ኮሌጅ አዘጋጅነት የተካሄደውን የሰላምና ጸጥታ ዙሪያ የምክክር መድረክ ዝግጅታችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቸር እንሰንብት።